በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። ይህም ቪዲዮ በላይክ እንድትጀምሩት በአክብሮት ጠይቃለሁ። እንዲሁም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ እላለሁ። የኔ ውድ ቤተሰቦቼ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እመኛለሁ። ሰላማችሁ ብዝት ይበል። ውድ ኢትዮጵያውያን፣ ኤርትራውያን በያላችሁበት ሰላማችሁ ብዝት ይበልልኝ በያላችሁበት። የምታበረታቱኝም ከልብ ነው ማመሰግናው። ዛሬ የመጣሁት በእነ ንግስት ሱመያ ዙሪያ ነው። ቁጭ ብድግ የሚያደርገኝ ነገር ነበር የተፈጠረው። የምሬ ነው የምላችሁ። እኔ በቃ ሱመያ ዋው ብያለሁ። ዋው ማሻላ ተባረከላ። ንቃተ ህሊናሽ ጨምሮ 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 ይስጥሽ ሱሱዬ። ያው እኔ ሁል ጊዜም ያንቺ አድናቂ ነኝ። እኔ ሴት ልጅን አላደንቅም። እኔ የማደንቃት ሴት ልጅ የለችም። አንቺን ግን አደንቃለሁ። የምሬን ነው። እኔ ዋውቺ ልጅ በጣም ጎበዝ ነች ምናምን ብዬ እስካሁን ያደነኳት ሴት የለችም። እኔ የራሴ አድናቂ ነኝና አሁን ግን እኔ በቃ ከሴቶች እኔ የመጀመሪያ የማደንቅሽ ሴት አንቺ ነሽ እና በጣም ነው ማደንቅሽ፣ በጣም ነው ማከብርሽ። ብዙ ሰው ካንቺ የሚማሩብሽ ሴት ነሽ። እንደዛ ብዬ ነው ማስበውና ቁጭ ብድግ ያደረገኝ ነገር ምንድነው? ወይ ሰኢድ ሊሸውድሽ ነው በመጨረሻም ብዬ ወላሂ ለአዚም በጣም እየተናደድኩ ነበረ። በቃ ግን አንጀት አርስ ነሽ እኮ ወላሂ አንጀቴን አራሹ መጨረሻ ላይ ማለት ነው። እንዴት እንደባነንሽበት እህቱ የእናቱ ልጅ እንኳን እኮ አላወቀችበት ቤቱን ባህሪ እና ሳኪ እንኳን በቃ ተበልታ ነበረ ማለት ነው። እሷ ባንቺ ቦታ ብትሆን ሸውዷት ነበረ። መጨረሻ ላይ ግን የምር እኔ ቃል የለኝም። እኔ ላንቺ በጣም ፋስት የሆንሽ ነሽ፣ በጣም ፈጣን ማለት ነው። ፈጣን የምሬን ነው። እንዳለ ሴቶቹ መርዛቸውን እንዲተፉ አድርገሻቸዋል። መቋቋም አቅቷቸው ነበረ። ያው ዝም በሉ ስለተባሉ ጸጥ ብለው እየተጉረዘረዙ ሲያዩ ነበረ። መጨረሻ ላይ እንግዲህ አንቺ መወጥረሽ ስትይጂ እነሱም አፈነዱት ማለት ነው። እና መጨረሻ አካባቢ ላይ በጣም ነው ያስደሰትሽኝ ሱሱዬ። አሁንም ቢሆን እንዳትሸወጂ፣ እንደዛ ነው የምለው። እንዳትሸወጂ፣ አሁንም ትሸወጃለሽም ብዬም አላስብም። አቅም አለው ሰኢድ። እኔ ሸሪዓንን መጋፋ ሴት አይደለሁም። ደግሞ ምን ችግር አለው ማስተዳደር ከቻለ ምናምን ተብሎ እነዚህ ሴቶች ቢይዛቸውም ችግር የለም የሚባሉ አይደሉም። በቃ አይደሉም። የሱን እህት እንኳን እኮ ሰላም ሲሏት በጥፍራቸው ነው፣ በጣትና በጣታቸው እንደዚህ እኮ ነው። በቃ የዋላችን እህት ነች እንኳን አማች ነች እንኳን ብለው ትንሽ ቦታ ክብርም ለመስጠት ጭራሽ ቁጭ ብለው ሁላ ምናምን ነውና
እነዚህ ሴቶች እንደው የሚመጥኑ ለቤቱም ለእነሱም እንደው የሚመጥኑ ቢሆኑ ችግር የለውም፣ ማስተዳደር አይከብደውም ብዬ አስባለሁና ማለት ነው። ነገር ግን የሚሆኑ የሚመጥኑ አይደሉም። እኔ ራሱ በአይኔ ህሊናዬ ደግሞ በጣም የሚመላለሰው ኤሚር እንዲፈታ ሱመያ እንድትለምንላት እንትናን ማነው ስሟች ጎረጥ ነገሯ ማለት ነው። እንዴት እንደተውረገረገችባት አስታወሳችሁ? እንዴት እንደሆነችባት የምሬ ነው። እሱ በቃ እሷን ሴት መንቀል አለብሽ። እችኛዋ እንኳን የዋህ ነች። 1 አመት ከምናምን እርጉዝ ነኝ የምትል የዋህ ማለት ነው። 1 አመት የሰው ልጅ 1 አመት ከምናምን ያረግዛል እንዴ? እችኛዋ በጣም የዋህ ነች። እችኛዋ ግን እቺ የመን የነበረችዋ ግን በጣም አደጋ ናት። እንደው አብራችሁ እንኳን ብትኖሩ የሆነ በሆነ ነገር ራስሽን እንድታጭ ነው የምታረግሽ። እንደው ላይ ሰማህላ ማለት ነው። እንደዛ አይነት ሰው ጋር የሚሻረኩት ህይወት ሊኖር አይችልም። እና አሁንም ቢሆን አይንሽን እንደከፈትሽ መሆን አለብሽ። ልብሽን እንደከፈትሽ አእምሮሽን እንዳሰራሽው እስከ መጨረሻው ድረስ ቀጤ እላለሁኝ። ልጅሽን ባልሽን አላህ እጅሽ አስገብቶ በሰላም የእሱም ክብሩ ተመልሶ የምር እሱ ራሱ ክብሩን አጥቷልና ወንድሜ እሱም ክብሩ ተመልሶ የድሮ የነበራችሁ ሁሉ ፍቅር የነበራችሁ አንድነት ተመልሶ አንድ ላይ እንድናያችሁ የሁል ጊዜው ምኞቴ ነው። እና ሰኪ እኔ እንጃ እንደዚህም አይነት የባል እህት እንደው ካለ በጣም ደስ ይላል። እሷ ብቻ እንዳትሆን ብቻ ኢትዮጵያ ውስጥ የምር ብዙዎች የምናውቃቸው በጣም ብዙ እኮ አሉ የባል እህቶች የሚያንገበግቡ ከኔ በላይ እሷን ይወዳታል። ከኔ በላይ እሷን ካገባ በኋላ እኮ እሷን ነው የሚለው። ቤቴ እንዲል አደረገችው፣ እሷን እንዲል አደረገችው፣ ከኛ እንዲርቅ አደረገችው ምናምን። ካንጋሮ ሆነ፣ እጁ ተሰቀለ፣ አይዘረጋለንም። በቃ ቤቱን ለማፍረስ እንደ ድሮው የታክሲ ስጠኝ፣ እንደ ድሮ ዛሬ ጓደኞች ጋር ፓርቲ ያለኝ፣ ዛሬ ትምህርት ቤት እንደዚህ ያለኝ፣ ወንድሜ ስጠኝ አንጣ እያሉ እድሜ ልክ ከብሯቸው እንዲኖር የሚፈልጉ ብዙ የባል እህቶች አሉ። ሁል ጊዜ ለነሱ ብቻ ሆኖ እንዲቀር የሚፈልጉ እና ሚስቱን ሲወድ የማይወዱ ማለት ነው። ለሚስቱ ቦታ ሲኖር ለሚስቱ ጊዜ ሲሰጥ የማይወዱ ብዙ የባል እህቶች አሉ ኢትዮጵያ ውስጥ በጣም ብዙ። ቤቱን ለማፍረስ ላይ ታች የሚሉ ማለት ነው። እና እኔ እንደው ከጀርመን ድረስ መታ ከስንት አመት ከ10 ምናምን አመት በኋላ ለቤተሰብ ጊዜ ሳትሰጥ ለነሱ ሆን ብላ እነሱን አንድ አድርጋ ለመመለስ የምትጥረው ጥረት እኔ አለማድነቅ ንፉግነት ነው። አላህ ይጨምርላችሁ። አላህ ፍቅራችሁን እስከ መጨረሻ ያርግላችሁ። እንደናንተ አይነት የሚያብዛልን እና ሱሱዬ እስከ መጨረሻው ቀጥይበት እስከ መጨረሻው። እነዛን ከስር መንቀልቀል አድርገሽ ነቅልቅል እንደ አረብ ነቅል አድርገሽ መልሶ እንዳይበቅል አድርገሽ ለቤትሽ ለክብርሽ አላህ ይመልስሽ እላለሁ። ዱዓም ነው ማደርግልሽ የኔ ውድ እህት። በጣም ነው ወላይ በጣም ነው ዱዓ ማደርገው። ወፍ እኔ ፍቅር ያለበት ሰው ሲለያይ በጣም ነው የሚያናድደኝ። የሰው ልጅ እየተዋደደ እየተፋቀረ የሆነ መሀል ሰው በጣልቃ ገብነት ሲለያይ በጣም ነው የሚያስጠላው። በጣም ማለት ነው። ይኸው እሱ እያለቀሰ ነው ያለው። ልጆቹንም አቶ ሚስቱንም አቶ በንዴት ያገባል ይፈታል፣ ያገባል ይፈታል። የሰው ልጅ ሴት ሆነች ወንድም የምትፈልገው የምትወደውን የልቧን የሚያደርስ የልቡን የምታደርስለትን ፍቅሩን ውዱን እስካላገኘ ድረስ ዝም ብሎ ያገኘውን እያጨደ እያገባ እየፈታ መኖሩ አይቀርምና ሰይድ ለዛ ነው እያገባ እየፈታ የሚሄደው። ሱሱዬ ተረርተሽው እሱም አንቺን ተረርቶ አላህዬ በሰላም ይሰባስባችሁ ከነ ልጆቻችሁ በሰላም ያሳየን እላለሁ።
አላህ ይጠብቃችሁ ውድ ቤተሰቦቼ። ይህን ቪዲዮ እስከ መጨረሻ አዩልኝ፣ ላይክ አድርጉልኝ፣ እንደውም አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ እስከምንገናኝ ድረስ በያላችሁበት የፈጣሪ ሰላም አይለያችሁ። ወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲቲዩ ጆዩ